ጸጉርሽን እንደዚህ ሳቢ ውስጥ ያንገቷ ርዝመት አሳያት። ከዛ የውመን ሾልደር ኢዝ a front line to mistake ነው። የሴት ልጅ አንገት ይሄ አካባቢ የውድቀት የመጀመሪያው ምዕራፍ ነው ምናምን ልክ ነው። አይታችሁ ከሆነ ዝም ብላችሁ ሴት ኢዩስቲ ከንፈሯን ታያላችሁ፣ አፏ አካባቢ አይኗ ምናምን፣ ግን እንደዚህ ብላ እዚህ አካባቢ አታዩም። ልክ እንደ ቫምፓየር ይሄንን አካባቢ መሳም ምናምን የሚፈልግ መላስ የሚፈልግ ኢንስቲንክቹዋል ቮይስ ወይም ስሜት አለ። የእናንተ ብቻ ከመሰላችሁ ሌት ሚ ሜክ ኢት ቪዚብል። እዚህ ጋር ሴቶችን ማየት ልማድ አለ። ብዙ ጊዜ እነሱም ሲያፍሩ እንደዚህ ነው የሚያረጉት። እቺን እንደዚህ ያረጋሉ ነው። ቫምፓየሮችም እዚህ ጋር ነው የመጡት። ምን ሂኪ ነው ሂኪ የምትሉት ነገር ይወጣል። It's a new priesthood baby ይለዋል። አዲሱ ቅስና ነው፣ ክህነት ነው፣ ጠበቃነት ይለዋል። እሱን ከያዝኩኝ ዓለምን ቆጣጠራታለሁ። በቃ ህግ ከተዛነፈች በቃ አገር የለች፣ አለቀ በቃ። ህግን ነው የምፈልጋታለሁ። this is a new priesthood አለ። አዲሱ ቅስና አዲሱ ክህነት ነው። ማሰር መፍታት ታዲያ ጠበቃነት ምን ማሰር መፍታት? ለጴጥሮስ ምንድን ነው የሰጠው? ማሰር መፍታት። በምድር ያሰርከው በሰማይ ታሰረ፣ በምድር የፈታው በሰማይ ፈታ። ምን ማለት ነው? ፕሪስትሁድ ነው። the new priesthood። ለዚህ ነው ጠበቃዎችን ፈልገው ይላል። ጠበቃን እንዴት ናችሁ? አለን። የዘሪቱ ቪዲዮ ብዙ ሐሳቦች ብዙ አስተያየቶች አስተናግዷልና ጥሩ ነበረ ምናምን። ዳይሬክት ስለ ግለሰቧ በመጽሐፏ ያቀረበችው ሐሳብ ላይ አይደለም የሚያወራውት። ርዕሱን የግለሰቧን ከመጽሐፉ ውጭ ያላት ስቶሪና ቻው ስቶሪና እንትን ነው ከእንዳለ ጌታ ጋር የነበራትን ቆይታ ነው። ያልገባችሁ ትኖራላችሁ፣ እድል ሰጣችኋለሁ። ብዙ የተሳደባችሁ ምናምን እንትን ያላችሁ እድል ሰጣችኋል። ትንሽ እዩ ሌሎችንም ቪዲዮዎችና ፓተርኖች ይገባችኋል። እንዴት እንደማስብ ምን እንደማደርግ ሰዎችን በምን አይነት መንገድ እንደማይ ምናምን። ይህ ዩንጊያን ክላስሩም ነው። እኔ ባይሉ ሙሉጌታ እባላለሁ። ከእናንተ ጋር ቆይታ ማረገው። አዲስ ለመጣችሁ ሰብስክራይብ ማድረጋችሁን አትርሱ። ዛሬ የምናወራው ስለ ዴቪል አድቮኬት ነው። ዴቪል አድቮኬት ለሰይጣን እንዲህ መወገን ወይ ቅስቀሳ ማድረግ እንደማለት ነውና ያንን ሳደርገው ስላየሁት ነው ፊልሙን ለመተንተን የፈለኩት። ሳደርገው ሲሆን ስላየሁት። ለምሳሌ አሁን እንዳልኩት የእግዚአብሔር ልጅ ነኝ የምትል አንዲት ልጅ ሳይ፣ አንድ ሰው ሳይ ስናይ መስቀል ለምንፈልግ የእግዚአብሔር ልጅ ከዚህ በፊት ሰቅለነዋል። ከዚህ በፊት ምን ብያችሁ ነበረ? እግዚአብሔርን መግደል የሰው ልጅ ፍላጎት አለው። ቢያፍርበትም ልክ ባይሆንም ለኤግዚስተንሻል ጥያቄው በምድር ላይ ለተገኘበት ጉድለት ሳያስፈቅደው የፈጠረው ሊሚትድ በሆነ ሪሶርስ እንዲገኝ ያደረገውን አካል ማፈላለጉ አይቀርም። ወደዛ ይሄዳል እና ራሱ ክርስቶስም የሆነ ቦታ ላይ እንትን አስቀምጧል። ምሳሌ የሆነ እርሻውን እንዲያይ እረኞች እንትኖች መልእክተኞች ሲልክ መጨረሻ ላይ ልጁን ሲልክ እንዳውም ይሄ ነው ብለው ገደሉት። እዚህ ናሬሽን ውስጥ የምታዩት የእግዚአብሔር ልጅ ወይም ባለቤቱን የእርሻውን ባለቤት የዚችን ዓለም ባለቤት ልጅ ካገኘ ነው መግደል ነው የምፈልገው። ለምን? ስለ ብዙ ነገሮች ጥያቄ አለን። ይሄ አርኪታይፕ ይሄ ፓተርን ነው። ዘሪቱን ሳነሳ ከኋላ የሆነው ማየው ኦኬ የእግዚአብሔር ልጅ ከሆነች ምን ጠይቃት ጥያቄ አለ ነው ቪዲዮን ያሰራ። the same shit ቅዱስ ጋር ያቺን ጉንፋን ወይም ቺጉንጉኑ ያዘመኑ ያመጣውን ይሄ ወረርሽኝ ማኔን እኮ አይዘኝ ምናምን ሲል እኛ ተይዘን ልክ እንደ ኢዮብ አሁን ሆንክብን። እሱ ጽድቅ መልካም በማድረጉ መልካም ነው የጠበቀው ከእግዚአብሔር። I am good ማለት አይዘኝም። እኔ ይሄ እናንተ ላይ ያለው መጥፎ ነገር
አይዘኝም ብሎ ታበየ። ያን ጊዜ እንደ ሰይጣን ዶሴን ይዤ ሄዶ ሰማይ ቤት እንደከሰሰው አንተን ይይዝሃል የሚል የሆነ ሰው በጣም አይነኬ እንደሆነ ሴራሚክ እንደሆነ ሲናገር ወዲያው እኛን ሮል ይሰጠናል። ሮሉ ምንድነው? ዘ ዴቪል አድቮኬት፣ ለሰይጣን እንወግናለን እንደማለት ሳናቀው ነው። አሁን አንኮንሽስ ፓተርን ነው። እኔ ኮንሽስ እያደረኩት ነው እናንተ ፊት ማመጣው። እንደዚህ በቃ በጣም እኔ እኮ ትምህርት ሁሌም ምንም እንትን ብሎብኝ አያውቅም፣ ውጤት ሁሌን አይዛነፍብኝ ምናምን ያለን ሰው እንቋጥር የለ ቋጠሮ እኮ ምናምን እንለው ነገር አለ፣ እንቆልፋለን። ይሄ ሰው ውጤቱ ዞር ብሎበት ከኛ አንዳንዱ እንደሆነ እንዲያውቅ አንድ ጓደኛዬ ምን አደረገ፣ ትላንት ይሄንን ትምህርት እያዘጋጀው እንደሆንኩ ስነግረው ልጅቷ በቃ እንኩ በማርያም ነገር ናት ዝም ብላ ትነሰንሳለች እና ከዛ ይሄንን የሰማ ልጅ በሞራል ቫልዩ ጀጅ አረጋት። እንዴት እንዲንቶ ዝሙት እኮ ኃጢአት ምናምን እንዴት ፍቅረኛ መያዝ ሳያቅተሽ ምናምን ብቻ ዘከዘከ ብዙ እንትን እየያለ እና ኦኬ ነው እሺ ምናምን ዝም አለችው። ይሄን ካለ በኋላ ሰማችሁ ዝም አለችው። በሆነኛው ቀን ቤቱ መጣ ጓደኛው ስለሆነችና አቦ ቸኩዬ እኮ ልብስ አልቀይር ወጣው ምናምን ከቤት ብላ በፌስታል ልብስ ይዛ ነበር። ሙሉን አወለቀችውና ልብሷን ቀየረች። ከዛ ጀለስ አይቷል ሲያየ ማነው ጡታየ ምናምን አለ ማለት ነው። አሁን እንዳልኩት ስትወጣ ጠብቆ መታባት። ምንድነው የተጫወተችው ይችላል ዘ ዴቪል አድቮኬት። ትዕቢተኛ ከሆንክ ቫኒቲ ኢዝ ማይ ቤስት ሲን ይላል እዚህ ዴቪል አድቮኬት የሚለው ፊልም ላይ ታዩታላችሁ። ቫኒቲ ኢዝ ማይ ፌቨራይት ሲን ይላል። ኢንዲድ ቫኒቲ ማለት ትዕቢት ማለት ነው። ከተበትክለት የሆነ ፖዚሽን ዘግነ ካወራ ለራስህ እኔ እኮ እንዲነ አይነት ሰው ነኝ ስትል ያንን ቦታ ለመነቅነቅ እንዳልኩት ክስ ወይም ሰይጣንን እንፈልጋለን። እኛን ከሳለን ሰይጣንን እንሆናለን ሳናስበው። ቅናት ምናምን እኮ ጠይቀናቸው ለምነንና እንትን ፈልገነው የመጣ ስሜት አለ። እነ ቅናት እነ ምቀኝነት አግኝተናቸው ነው። የሚቀናው የሚመቀኘው ሰው ልጅ ምን ሲኮን ከሱ ከፍ ብሎ ሲያይ ነው አይደል? አንድ ነገር በአቤል መስዋዕት መበላት ነው ቃየል እንትን የተናደደው። አንድ ክፍል አለ መጽሐፌ ላይ አዎ ለቃቃሚ ነኝ ማለት ብርቱ ተቀባይ ነኝ። አሬ ውስጥ የሚጠቅም ነገር ካየው በጣቴ ልድህ እችላለሁ። ሲመስለኝ ምንም ነገር ንቄ ማለፍ አይሆንልኝም። ፍርሃት ሸብ ባያረገኝ እስከ መስረቅ ደርሳለሁ። ቅድሚያ እየተገደረደርኩ እያጣጣልኩ ያላየው መስዬ ቀርባለሁ። እንደሚጠቅመኝ ካወኩ ግን ተስፋ ቶሎ መቁረጥ አልችልም። ገገማ ሲገጥመኝስ የሚወደውን ነገር አጥንቼ ቀይረኝ እንዲለኝ አንዣብበዋለሁ። በዚህ ጥረቴ ካልተረታ ይሄ ግም ቃየልን ሊያደርገኝ ፈልጓልና ፈረጥጣለሁ። ቃየል አቤልን ሲገድል ፈገግ ብሎ እንደነበር የሚያስቡ የዋሆች አይጠፉም። አይደለም አቤል ማለት ምርጥ ነገሩን መደበቅ ያቃተው ጅል ነው፣ ወይም እንደኔ መፈርጠጫ ወዳጅ የሌለው ብቸኛ። ቃየል ምን አማራጭ አለው? የት ይድለት? ከአቤል በቀር የሚያወራው ሌላ ሰው በምድር ላይ የለ። ኔትፍሊክስ ወይም አዳም ረታ አልደረሰለት። እንደኔ ብቻውን ሲሆን ይደበራል፣ ከወንድሙ ሲጠጋ ይቀናል። ውድ ነገሩን ከሌለው ሰው ፊት መስዋዕት የሚያደርግ አቤልን መሆን ያማረው ነው ሲመስለኝ። ውድ ነገር በስውር ወይም መያዝ ወይም መቅረብ አለበት። በማስታጠቢያ ሩዝ የሚበላ ጎረቤቱ ደጁ ላይ የአገሩን ዘፈን እየዘፈነ የበላበትን ሲያጥብ ለሊት የሸናውበትን ቅራሪ በዛው አይነት ማስታጠቢያ ይዤ በፊቱ ማለፍ መብቴ አይደለም። ገንዘብ ስላለኝ ገበታ ላይ ጸዳዳለሁ እያልኩት ነው። ሰዎች የደበቁትን ጎዶሎ ነገር አለማየት ትልቅነት ይመስለኝ ነበር። ለካ ያለንን ውድ ነገር አለማሳየት ይበልጣል ይላል በኃይሉ ሙሉጌታ። ትልቋ ነጥብ ምን መሰለቻችሁ? ውድ ነገራችንን ሐላል ይሄ እንትን የተበላልንን ተቀባይነት ያገኘንበትን ጉዳይ ሐላል የምንመጻደቅበትና የምናሳየው ከሆነ ዘ ዴቪል አድቮኬት እንፈጥራለን። ትዕቢተኛ ስለሆነ ቆይ
ዴቪል አድቮኬት አልፓቺኖ በጣም ምርጥ አክቲንግ የሚታይበት ፊልም ነው። ባይ ዘ ዌይ እኔ ብቻ አይደለሁም የተወሰኑ ሰዎች ለምሳሌ ትሬቨር ኖሃም ቤስት ፊልሙ ነው። One of my favorite movie scenes of all time, and I don't know why this left such an indelible impression on me, was did you ever watch the movie Devil's Advocate? Absolutely. It was አልፓቺኖ የሚተውንበት እግዚአብሔርን የሚከስበት ሰይጣንን ሆኖ ነው አልፓቺኖ የሚሰራው። አንድ ጠበቃ ነበር። ያ ጠበቃ የሆነን መምህር ኬዝ እየሰራ ነበር። የሆነች ሕፃን ከሳሽ ሆና ምስክር ሆና ያደረሰባትን እያወራች ፈነገረኝ ምናምን ትላለች። ከክላስ ጀርባ ቆዩ ብሎ እጁን ጣቴ መሃል ከቶ ምናምን ስል ጀለስ እጁን እንዲህ ብሎ ጠረጴዛው እንዲህ ይልሳል በእጁ እንደዚህ እያደረገ ነው። ኦልሬዲ እየመታ በሉት። ከዛ ጎኑ ሆኖ ጠበቃው ስለሆነ እንደዚህ ብሎ አይቶታል። እና ልጅቷ ትክክል መሆኗን አውቋል ከአክሽኑ ከሰውየው አክሽን። ግን ጠበቃው ነው ምን ያደርግ? ዳኛውን በቃ ትንሽ እረፍት ልውሰድ ይለዋል። እረፍት መውሰድ ይቻላል? አዎ ይቻላል። ወጣ። ሽንት ቤት ገብቶ ፊቱን እየታጠበ ጋዜጠኛ አለ፣ አንድ ጋዜጠኛ በቃ የዛሬውን ነጥብ ጣልክ፣ ያው ርዕስ ስጠኝ እስቲ፣ ርዕስ ስጠኝ፣ የጋዜጣ ጊዜ ነው፣ ርዕስ ስጠኝ እስቲ፣ ጋዜጣ ላይ ሄድላይን የሚሆን በቃ እስከ ዛሬ ነጥብ ጥሎ የማያውቀው ጠበቃ ለመጀመሪያ ጊዜ ነጥብ ጣለ ምናምን ይለዋል ብሎት ይሄዳልና ጥልም ምናምን ብሎ ከራሱ ጋር አገናኘው። ከእውነቱ ጋር አይደለም የሚቆመው። ምን ላድርግ ባያ ይሉኛል እንትኖች እኮ አሁን መሬት ግዛና መሬት ገዝተ ትንሽ አቆይተህ ሽጠው ይሉኛል። ምንም ቫልዩ እኮ አላረኩበትም። አይ ማቆየቱ ሲሉኝ ማቆየት እኔ ነኝ እንዴ? ጊዜው እንዲሄድ ማረገው ነገ ተነጎዲያ ከዛ ወዲያ እንዲሆን ማረገው እኔ ነኝ እንዴ? ባይ ዲፎልት ጊዜ መሄዱ አይቀርም። የሆነ ነገር ይዤ ጊዜ እንዲሄድ አድርጌ መልሼ መሰጥ በወያኔ ቋንቋ ኪራይ ሰብሳቢነት። ኪራይ ሰብሳቢ ማለት ቫልዩ አዳድ ታረግበትም ላይ ማንደው ስሞኔ መጣ እና ምንም ቫልዩ አድ ሳታረግበት መልሶ መሸጥ ልክ አንዴ ሁሉም ሰው እኮ የሚያደርገው ነው አለኝ። አንተ ለምንድነው ማዩን ሳመጣው? የረዴት ወንድም መጣ እና ብራዘር እንዳቋርጣለና ታው አረባክተው ግድ የለም ቢኒ ነው እንደዚህ የመጣው። ኦኬ እንዴ ነሽ አባ ፖስቶ? አዎ ቀጥልና ትንሽ በቃ ለመሰለ በኋላ አዛን ይጀምራል ምናምን ልጨርስ። አይ ባዶ እጃችሁን ነው የመጣችሁት እና በቃ ዝም ብለህ እንደዚህ ይዘህ ለምን አሸጠውም ምናምን የሆነን ነገር ቫልዩ አዳረም ለምን ስል ሁሉም እኮ የሚያደርገው ነው። እኔ የሆነ ክሬት ማድረግ የሚገባኝም የሆነ ካንኮንሽስ የሆነ አዲስ ሐሳብ እኔንም ሰውንም የሚጠቅም ከዛ ሳንቲም የሚያመጣ ለምን ሰው እኮ እንዲያደርገዋል። ትምህርት ቢሮ የሆነ ያለው ምናምን አሰራዋኝ እኔ ብር ሰጣለሁ ይሉኛል። የሆነ ብር ያዝልኝ ብለህ የ50 ብሩን ዕቃ 500 ብር በልና ፕሮፖዛል እኔ እንትን ሰጣለሁ ፕሮፎርማ በቃ አንተ እኔ እንዳሸንፍ አድርገህ ብሩን ከፍ አድርገህ ነዋል ከዛ ላይ ብር ሰጣለሁ። እንዴ ለምን ነው የማደርገው እንደዚህ? በትክክል ለምን አይወዳደሩም እንዴ? አንተ ልጅ ግን እንዴት ነው? ሰው ሁሉ እኮ የሚያደርገው ነው። እኔ ጠፋው ሰው ሁሉ የሚያደርገው ስለሆነ ምን ላድርገው? አሁን ጀለስ እንትን መልቀቅ አልቻለም። በቃ መሸነፍ አልቻለም። ሰው ሁሉ እኮ የሚያደርገው ነው። ጠበቃ ዲፌንድ ልታደርገው ነው ያለው። ኢፍ ሂ ኢዝ ኦልሶ ጊልቲ ማለት አጥፍቶም ቢሆን ወይም ወንጀለኛም ሆኖ ቢሆን ያለበዛ ደሞዝ ክፍያ የለህም አይደለ? የጠበቃ አሰራር እንዴት እንደሆነ አላውቅም። ዲፌንድ ታደርገው ይገባል መሰለኝ። የሆነ ክፍያ ግማሽ ነው የሚሰጥ መሰለኝ እና ድሮፕ ካረክ ብሩን ትመልሳለህ። አይደል ነው ብቻ ግን ስህተት እንደሆነ ካወቅስ ብሩን ከፍለዋል። ይሄ ሰውዬ ወንጀለኛ እንደሆነ አውቃል። ይዘህ የማልከው ነገር የለም እንዴ? መጽሐፍ ቅዱስ ምናምን ብቻ የሆነ ነገር ታስምሏቸዋላችሁ እኮ። አዎ በቃ
ዲፌንድ አደርገዋለሁ ብሎ ኬስ ሰራባት። ልጅቷ እዛ ክፍል ውስጥ የተመላለሰችውን ወረቀት በእጁ ይዞ መምህሩ ከክላስ በኋላ ያስቀመጣት ወረቀቱን አግኝቶባት እንደሆነ ያንን እሱን ስዕል ስላው የሆነ ፋት ፒግ ምናምን ብላው ወፍራም አሳማ ምናምን ብላ ስላው ክላስ ውስጥ እየተሳሳቁ እንደሆነ እንደተሳሳቁበትና ያ ወረቀት እንዳገኘ በኋላም ያስቀመጣት ሊመክራት እንደሆነ እንጂ ሊፈነግራት እንዳልሆነ ኮርቱን አሳመነ። ቀጥሎ ጓደኞቼንም አድርገዋል ስትል ጓደኞቿን አላደረገም። ያን ያዛት አለማድረጉን ግን እሷ ላይ ግን ተደርጓል። የሆነ this thing is happen ምናምን አለች። እዛ ጋር ጀመረ። ከዛ የዛ ሴሌብሬሽን ዳንስ ማታ እየተጠጣ እሱ ያቺ ደስ የምትለኝ ቻርልስ ቴሮን ምናምን አለች። አንድ ላይ እየደነሱ የሆነ ሰው ይመጣና ካርድ ይሰጠዋል ምናምን እንፈልጋለን ቀልድ ነው ያዛችሁት ምንድነው ምናምን ሲያየው ይኸውልህ ሃይ ክላስ አንተና ሚስትህ ምናምን። ከዛ እናቱ አለች የዚህ ካራክተር እናቱ እንትን ናት የሃይማኖት ሰው ናት። በሰንበት አትስሩ እንጂ ምን ሆናችኋል ምናምን የምትላትና ባቢሎን ናት የሚሄድባት ኒውዮርክ ባቢሎን ናት። what happens to ባቢሎን ትለዋለች እና አቲድ ጋንስቬል ነው ያሉት እነሱ አቲድ ትለዋለች። እሱ ግን ሄዳለሁ ምናምን ብሎ ሄዳልና ቸርች ምናምን አይገባም ሁሉ ከውጭ ሆኖ ነው የሚጠራት። ከዛ ሄዱ የሚቀበሏቸው ሰዎች አሉ እና የሰጧቸውን አልጋ ምናምን ቤት ምናምን አየችና ሚስትየው they need you badly በጣም ነው ይፈልጉ ማለት ነው። እንዴት ቢፈልጉ ነው ይሄን ሁሉ ሰርቪስ የሰጡ ምናምን አለችው። በጣም ቆንጆ ፊልም ነው ባይዘው ልቅም ያለ ፍጥነቱ የሲኑ ፍጥነት የዝገት የለም መሃል ላይ ያለ ምክንያት የሚወራ የለምና አልፓቺኖ ዴቪልን ሆኖ ነው የሚሰራው እና ልክ አልፓቺኖን የሚያገኝበት ሰዓት ላይ ደርሳል። what's your secret ይለዋል። I wish you have a secret ይለዋል። መጀመሪያ this is our secret killing you with kindness ይለዋል። ያለን የሚያወራው as if የፊልሙ የተቋሙ ባለቤት እንደሆነ ብቻ እንዲሰማው አድርጎ ነው። ግን እዛ ጋር ዴቪልን ነው እየተጫወተ ያለውና አይኑ ያስፈራል፣ ቅዝቃዜው፣ እርጋታው፣ የሰውነቱ ነፃነት ምናምንና ቁጭ አድርጎ ያናግረዋልና እንትን ላይ አውጥቶት እዛ ከክፍሉ አውጥቶት የሆነ ህንጻናት ላይ እያናገረው ነውና አንድ ነገር ግን ስራውን ሰጣለሁ መቼ ነው ስለ ገንዘብ ነው ገንዘብ ተራ ነገር ነው ይሏል። አንድ ነገር ግን ቃል አስገባለሁ ፕሬሸር አታብዛ ራስ ላይ just relax ልቀቅ ራስን እምትለቅ ከሆነ will continue ስራው ትንሽ ጫና ሊኖረው ይችላል። አልፓቺኖ አላወከኝም ይለዋል። አስተያየትህን ሳየው አሳንሰን ያየኝ አንድ ጊዜ ይለዋል። መንገድ ላይ የሆነች ሴት ምናምን በ40 ፖዚሽን ለተወሰኑ ሰዓታት በደዋትና ከዛ ወደ ሽንት ቤት ስትሄድ አቃታት። ይሄ እንትኗ ዛለ እግሯ ምናምን ለዞር ብላ ይችኝ የአንድ ትሮጃን ሆርስ አርሚ ነው የነፋኝ ወይስ አንድ ሽማግሌ ነው ብላ በጥርጣሬ አየች ዞር ብላል። ዩሲ የምታዩበት መንገድ ነው እኔ እንስተቱ እኔ እኮ እንደዛ አይደለም ብሎ ያለ ይጫወታል እና ይሄ ጀስት ፖኤትሪ መስሎታል። ይሄ ነገርን ማዳነቅ ማስዋብ ራስን ኤክስፕረስ ያደርጉ ማጣፈጥ ምናምን ይመስለዋል እና እየሳቀ ይከተለዋል እና ፕሌዎች አሉት። ይሄንን ካለው በኋላ ወደ ግብዣ ይጠራዋል። ወደ ሆነ አይነት የፊልሙ አጠቃላይ የተቋሙ እራት ግብዣ ላይ ምናምን ይጠራዋልና ሚስትን ይዘና ብሎት እሱ ሜን ካራክተሩን የሚያጫውተው ኬኑ ነው አይደል የሚሉት በትክክለኛው ስሙ። እሱን የሚያጫውተው በዝሙት ነው እንትን ያሳየዋል። የሆነች ቆንጂዬ ልጅ ወይም ታየዋለች እንበል ግን አቀናብሮን ነው ሰውየው ዴቪልን ሆኖ ነው የሚሰራው ብያቸዋልና ሴቷ እሱን ዲሲቭ እንድታደርገው ስብሰባ ላይ እንትኑ ራቱ ላይ ሲገቡ እሱን ቀልቡን የምትወስደው እሷ ናት እና እሷን ደግሞ ጓደኞቿ ሴት ጓደኞች አሉ የሱ ስራ ባልደረባ ሚስቶች እነሱ ያዋከቡ ይዘዋት ነው የሆነ ቦታ እናሳይሽ ምናምን ይያሉ ይወስዷታልና ከጀርባ ምን ይታያል? የሆነ ነጭ ውሻ ማአት ውሾች ከበው ጥቋቁር ውሾች ዝም ብሎ ልፍ በሚል ምስል ላይ ነው ያየሁት እና ጥቋቁር ውሾች ተከቦ መውጫ አጥቶ ያዩታልና የነሱ ሶል ነው በዛው ዝም ብሎ ይመስልሃል። የሆነ ቦታ ስትገኝ የተቀናበረልህ ድራማ አለ
እንዳልኩት ቅድም እግዚአብሔር ስለሆነ ሰይጣን አለ ያለን እግዚአብሔር አለ የሚል ሰው የሰይጣንን ህልውና መርሳት የለበትም። ይሄ ሪከሪንግ ቴም ነው። እንትንም ላይ እንደዛ ይላቸዋል ፖፕ ኤግዞርሲስት ላይ እና ከሰውት እንትን ሲሉት ኤግዞርሲስም ፈጸምክ ብለው ሲጮሁ እና ምንድነው ቸርቿ የምትሰራው ሰይጣን ከሌለ የምንሰራው ስራ ራሱ እኮ የሰይጣን ህልውና ስላለ ነው። እንትን ማውጣት ምናምን ለምን ካቶሊክ ወደ ማስተማር ትምህርት ቤት ወደ መክፈት ውሃ ወደ ማውጣት ወደ ልማት ስራ ገብታለች። ይሄ የሰይጣንን ህልውና ዲና ያለ ማር ፋራ ያስብላል። ሰይጣን ስላውን ለምሳሌ ውስጥ ካሉ ድምጾች መካከል አንዱ ፋራ የሚል ዝም ብለህ ሰይጣን ምናምን ትላለህ ምናምን እና ኤቭሪቲንግን አውርደውት ወደ ስለ ልቦና ብቻ ከተውትና ሳይኮሎጂ ብቻ ማድረግ እኮ ግን ልክ አይደለም። የሰው ልጅ ችግር የግለሰቡ ሳይኪክ ችግር የኒውሮኖች አሰላለፍ የኬሚካሎች እጥረት ኢምባላንስ ምናምን ብቻ አይደለም እኮ why do you deny him እግዚአብሔር አለ ያለ ሰው ሰይጣን መኖሩን ለምንድን ነው የሚክደው? እና ያቀናበረልህ መሆኑን ካላወቅ በጣም ምርጡ ለሰይጣን ምርጡ ነገር እሱ የለም ማለት ነው። በቃ እግዚአብሔር የለም ከምትለው በላይ ሰይጣን የለም የሚል ሰው የበለጠ ሰይጣን ያስደስተዋል። ለምን አያየውም ሲንቀሳቀስ ማለት it's a coincidence everything። አባቴ እዛ ላይ ብታየው ፊልሙን ታዩታላችሁ፣ አይታችሁታል። ባይዚስ ታይም ፖስት ስለማረገው ሴቷን እንዴት እየተቀባበሉ ይዘዋት እንደሚሄዱና ሻርክስ ነው የሚላቸው ከሩቅ ይመጣል። ባይዚስ ታይም አሽትቶናል ትላለች አንዷ ካራክተር። ማን ነው ያ ስትል የድርጅቱ ባለቤት ያው አልፓቺኖ ዴቪልን ሆኖ የሚሰራው ሲገባ በዚህ ሰዓት ራሱ አሽትቶናል ያው ምናምን እያለ ይገባል። ሰው ሁሉ ይወደዋል። ከዛ ተጠጋና ስሟን ጠራት። ስም ያውቃል፣ ሚስጥራቸውን ከየት እንደመጡ ምናምን ያውቃልና ሰዎችን ቀልባቸውን የሚወስደው ልክ ፓስተሮቹ ምናምን እንደሚያደርጉት ከየት ከተማ እንደሆንሽና ስምሽ ማን እንደሆነ ሳታይ እገሊት ይላልና ድንግጥ ይላሉ። ሰዎች ውስጣቸው ይከፍቱለታል ልክ ይሄንን ሲምፕል መረጃ በማወቁ እና በተአምራት ምና አትገረሙ። ብዙ ጊዜ አሁን በአየር ላይ ሄደ የሆነ ሰው እግሩ ተንሳፈፈ እንደዚህ አይነት ነገር ውጦ አወጣ ምናምን ሲሉ who gives a fuck ምን አገባኝ ከኔ ህይወት ጋር ቀጥታ ግንኙነት የለውም ተአምር ገደል ግባ ይዘው ምናምን ብሎ አቴንሽን አለመስጠት ጥሩ ነው። የአክሮባቲክ ለሆኑ ተአምራዊ ለሆኑ ጉዳዮች ብዙም ኬር አትስጡና እሱ ግን ኬር እንደሚሰጡ ያውቃልና ሰዎች ኢን ጀነራል ኬር ይሰጣሉ። ሰዎች አትስጡ የሚባለው ለዛ ነው። አያ ስሟን ጠራው ተቀበለ። ከዛ ለብቻቸው ቁጭ አሉ። ከዛ ያወራታል ደስ የሚል ወሬ እና ቀስ ብሎ ነው የሚያወራው። አይኔ ያያል ሰውነቱ ጀንትል ነው አቀማመጡ ምናምንና ኬር የሚያደርግ ይመስላል። ያው ዴቪልን ሆኖ ስለሚጫወት ያ ነው ሮሉ። ከዛ እሱን ደግሞ በዛ በኩል ያሆነች ሴት እንትን ውስጥ ገባለች፣ ራዳር ውስጥ ገባለች። እያወራ ቀልቡን ያያታል። እሷ እኮ አታየው ግን እያያት እንደሆነ ታውቃለች አቋቋሟ ምናምን። ከዛ የሆነ ሰዓት ወደ ቴራሱ ትወጣለች። ስትወጣ ተከትሏት ወጣ ማለት። አሁን እዚህ ጋር አልፓቺኖ አገኛት ሴቷን። ያው ሴቶች በዴቪል ወንዶች በሴት ነው የሚፈተኑት ብዬ ደጋግሜ የምሰራው። ወንዶች አኒሜ በምትባለው ፕሮጀክሽን፣ ሴቶችስ ቢዩቲ ኤንድ ቢስት ቢስቱን ይፈልጉታል። ፕሮቴክሽን ስለሚሰጣቸው ኬዎስ ስለሆነ ምንድነው አንኮንትሮልድ ስለሆነ ጨዋታው ፍሎ ስላለው ጠንካራ ስለሆነ ስለሚፈራ ምናምን ወደ ቢስቱ ይሄዳሉ። ቢስቱ ግን ትንሽ ዴቪል ሊሆን ይችላልና ይሄ እርጋታው ምናምን አስፈሪነቱ በሌሎች መወደዱ ምናምን ፕራዮሪታይዝ የሚያደርግ ዲፎልት ሞድ አላቸው ሴቶች። አልፓቺኖ ገባ። ከዛ ቁጭ ብሎ ያወራት ቤተሰቦችሽ እንዴት ናቸው? ስለሱ አውቃለሁ ነገረኝ፣ ስለ አንቺ እኮ አልነገረኝም። እስቲ እንዴት ናቸው ቤተሰቦች ምናምን ይላታል። ላይክ ማኒፑሌት እያደረገ ነው፣ ወደ ውስጧ እየገባ ነው፣ ስቶሪዎቿን እያወቀ ነውና እየነገረችው። ከዛ ቀስ ብሎ ግን ጸጉሩ ግን ያንቺ አይመስልም፣ ይሄን ጸጉርሽን ትንሽ ከፍ ብታረጊው ይላታል። እዚህ ጋር ምናምን ትለዋለች። አዎ ላረግልሽ እችላለሁ፣ ግን ልበዳሽ እንደፈለኩኝ ነው የሚያየው ህዝቡ የሚመስለው ምናምን ብሎ ፕሊስ ምናምን ይላልና የሆነ ኪዮስ ነው። አሁን ሴክስ የመጀመሪያ ቀን አግኝቷት ሴክስ ነው ልናረግ ነው የሚመስለው፣ ፋክ ላረግሽ የሚመስለው ጸጉርሽን ወደ ላይ ብስበው እዚህ ጋር በሚያየኝ ሰው ብሎ ባክሽ ምናምን ይላታልና ከዛ ይሄ ዊርድ ቃል ነው። እዚህ ጋር መደንገጥ ወይም ማቆም ትችል ነበረች ኮንቨርሴሽኑ። ለምን ኦድ ቃል ነው የተጠቀመው፣ ግን ይሄን ዋጠች ባላየስም። አንዳንዴ የሆነ እንትን ሆነ እንግዳ ነገር የሆነች ሰዎች ሲያመልጣቸው አትዋጡት። ፋክ why do you say that ምናምን ብሎ ትንሽ አዌክ ማድረግ
አሁን እንትናን ፈትሸው ነበር፣ ያሬድን ፈትሸው አውቃለሁ። እንደዚህ እያወራን በቪዲዮ ኮል ገለበጥኩት ቪዲዮውን እና ወደ ሆነ አቅጣጫ እንደዚህ በጣም የጦዘ ወሬ እያወራን ወደ ሆነ አቅጣጫ አደረኩት። ከዛ ምን አደረገ? እንደዚህ አሁን እንደዚህ ወጣ፣ ከእንትኑ ከፍሬሙ ወጣ፣ ከስልኩ ፍሬም። ለምን እሱ ማየት የሚፈልገው እኔን ነው፣ እኔ ደግሞ ወደ ሌላ ቦታ ያሳየሁት። ስለዚህ አይኑን መትከል የሚፈልገው እኔ ላይ ነው፣ እኔ የለሁም። ስለዚህ እሱ አይኑን አራቀው፣ ከእንትኑ አወጣው፣ ከፍሬሙ አወጣው፣ ወይም ከአይኔ ሸሸ እንደማለት ነው። እኔ አይኔ ሌላ ቦታ ሲሆን ወደ ሌላ ቦታ አየ። ለምንድን ነው ያን ያደረገው? ከኔ ጋር ትዊንድ ሆኖ ማውራት ስለሚፈልግ። ግን እኔ ለምን አዞርኩት? ይሄን ለምን አይጠይቀኝም? ይሄን ለምን አይጠይቀኝም? ለምንድን ነው ያዞርከው? ባያ ምን ነው አዞርከው? ምን እንዳይፈልገን እንትኑን ነው ምናምን ቪዚብል ማድረግ፣ ኮንሸስ ማድረግ፣ አንኮንሸስ ውስጥ ከመክተት እኔ የሆነ ነገር እንግዳ ነገር ሳረግበት ያንን ወደ አንኮንሸስ ውስጥ ከቶ ያላየ መስሎ ወይም ከእንግዳነቱን ደብቆ ከሚያልፍ ፈልገው ነው ምን ልታሳየኝ ነው ብሎ ቪዚብል ቢያረገው የሚል ፈተና አቀረብኩለት። ቪዚብል ብታረገው እኮ አሪፍ ነበራል። እና አንዳንድ እንግዳ ነገሮች ሲወጡ ለቀም አድርጎ ይሄን ነገር ሆን ብለህ ነው አይተኸዋል ማለት ጥሩ ነው። እዛ ጋር ልበዳሽ የሚለውን ቃል ዋጥ አረገችው። ስትውጠው ምን ሆነ ማለት ነው? ውስጡ አገባ ማለት። ከዛ ቀስ እያለ ማኒፑሌሽኑን ቀጠለ። ጸጉርሽን እንደዚህ ሳቢ ውስጥ የአንገቷን ርዝመት አሳያት። ከዛ የውመን ሾልደር ኢዝ ኤ ፍሮንት ላይን ቱ ሚስቴክ ነው። የሴት ልጅ አንገት ይሄ አካባቢ የውድቀት የመጀመሪያው ምዕራፍ ነው ምናምን ነገር የስተት የሚስቴክ ምናምን ይላታል። እና ልክ ነው። አይታችሁ ከሆነ ዝም ብላችሁ ሴት እዩ እስቲ፣ ያላገባችሁ ያገባችሁ ሚሶኬ እዩና ሴቷን ስታዩት ከንፈሯን ታያላችሁ፣ አፏ አካባቢ አይኗ ምናምን። ግን እንደዚህ ብላ እዚህ አካባቢ አታዩም? ልክ እንደ ቫምፓየር ይሄንን አካባቢ መሳም ምናምን የሚፈልግ መላስ የሚፈልግ ኢንስቲንክቹዋል ቮይስ ወይም ስሜት አለ። የእናንተ ብቻ ከመሰላችሁ ሌት ሚ ሜክ ኢት ቪዚብል። ቅድም እንዳልኩት ከአንኮንሽሳችሁ ውስጥ ላውጣው፣ ተደብቆ ካለ አትዋጡት። እዚህ ጋር ሴቶችን ማየት ልማድ አለ። ብዙ ጊዜ እነሱም ሲያፍሩ እንደዚህ ነው የሚያደርጉት። እችን እንደዚህ ያደርጋሉ፣ ጸጉራቸውን ያለ ምክንያት ይሰገስጋሉና ይሄ አካባቢ በጣም ቨልነራብል ነው። ቫምፓየሮችም እዚህ ጋር ነው የመጡት ምናምን። ስንሳሳም ሴቶችን ስንስም ወንድ ልጅ እዚህ ጋር ብዙ ጊዜ ሴት አትስመው፣ ሴትን ግን ወንድ ልጅ እዚህ ጋርና ሂኪ ነው ሂኪ የምትሉት ነገር ይወጣል። አሳያትና እውነቱን ነው እዚህ ጋር ያለውና ከዛ ጸጉረጮ ጸጉርሽን አላት። ጸጉር የሴት ልጅ ክብሯ ነው ላለው እኔ አትቆረጥ አላልኩም። ብትቆረጥ ባትቆረጥ አይ ዶንት ኬር። ግን ጸጉሯን መቆረጥ ሲጀምር የአይደንቲቲ ወንድ ልጅ ጸጉሩን ጸጉር ብቻ አጠቃላይ ወንድም ሴትም የሚለውን ተውና ጸጉር አይደንቲቲ ይቀይራል። ማንነትህን መቀየር ነው። ፐርፐዝሊ ካረከው መጎጨም ፈልገ ምናምን ካረረከው ኢትስ ኦኬ። ያው ፌድም ምናምን ስትሰራ ለውበት ነው። ግን ጸጉርን ማንሳት ይሄም በሆነ አይነት አሁን የለመዳችሁ ፊቴ ይሄ ነው አይደል? መላጣ በቆረጥ እንደገና ግር ይላችኋል። ይሄንኑ ነው ያስለመድኳችሁና ያስለመድኳችሁን ነገር መቀየር ነው። አንድም ለግጭት የምጠቀምበት ቴክኒክ ነው። እኔ የሰዎች ኤክስፔክቴሽን በኃይሉን በሆነ አይነት መንገድ ለምደውት በቃ ከዛ ፍሬም አይወጣም አይነት ነገር ሲገቡ ግሽልጥ አድርጌ ይሄንንም ይሄን ጸጉር ብቻ አጠቃላይ አይደንቲቲ ይቀይራል። ጥፍሩን ቢቆረጥ አንድ ሰው አናስተውለው፣ ልብሱን ቢቀይር ግራ አይለንም፣ አይደንቲቲ አንለው። ጸጉሩን ሲነካው ግን እንላለን። ጸጉርሽን ተቆረጭ ብሎ ኮንቪንስ አረጋት። ታምራለች አንገቷ ለብቻው ሲሆን ጸጉሯ ከፍ ብሎ ከዛ የዛን ቀን ምናምን እሱም ደግሞ ከዛች ሴት ጋር ሄዶ ይሸርማሞታል። አግብታል እንዴ ያለችው? አዎ ሲላት ሚስት ቀናተኛ ናት አለችው። ኤክስኪዩዝ ሚ አለ። አይ ስኬር ዩ አለችው። እዚህ ጋርም እሷን በውበቷ ምናምን እያናገራት ነው። እዚህ ጋር ደግሞ አስፈራውህ መሰለኝ አለችው። ሚስት አለህ ብላው አዎ ሲላት ቀናተኛ ናት አለችው። ኤክስኪዩዝ ሚ ነው ብቻ የሆነ ነገር እንዴት ምናምን ሲላት ይቅርታ አስፈራራው መሰለኝ አለችው። አሁን ወንድ ልጅ አስፈራው ካልከው ያረገዋል። ተው ኬት ነው ያመጣው ቁረቴን። ወንድ ልጅ ፍርሃቱን ነው የሚደበቅ። እኔ ለምሳሌ ለሚስቴ አንዳንዴ ከፈራው ማለት ትክክል እንደሆነ አውቄያለሁ፣ ደርሼበታለሁ።
እና ከፈራ ፈራው በል አትወጣጠር። ኦኬ ሶ በጋራ ማኔጅ ታረጉታላችሁ። ወንድ ልጅ በፍርሃቱ ከተጫወከው አልፈራውም ሲል ያደርገዋል ያን ነገር። ኦኬ ፈራ መሰለኝ እስቲ በለው የሆነ ነገር። በቀደም ሄኖኬ ቢስት ነው እንደምታውቁት እንትን የሰራው እዚህ ቴራፒ የሰራውት ቤት ምናምን እና ሳምራ ቁጭ ብለን ብር አላነሰንም አለን፣ ግን ተነስቶ የሰልጣኞችም ቁርስ መብላት ፈለገ እና እንብላ ምናምን አለውና ቅዱሴን በፍርሃት ስም ያዛት፣ ጉሮሯን ያዛት። ጀለስ ቢስት ነው ምንም ችግር የለበትም። ከዛ ተነሱ ሄዱና ልክ ሊያነሱ ሲል ማኬቶ ገነ ምናምን አይ እንደዚህ ነው አምሮኝ ነው ምንም የሚፈራው ጉዳይ ነው አምሮኝ ነው እና ካማረ ብላ ምን ችግር አለው ብትሰጪኝ ምናምን ተመላልሶ መጥቶ ላቡን ይጠርጋል። ሄኖኬ እዛ ዲፌንድ አድርጓል እኮ ግን እዚህ መጣና ቅዱሴ በዛው ተቀይሰች ስልኳን አውጥታ ወደ ሽንት ቤት ሄደችና ቻሌንጅ አድርገው ራስህን አትፍራ እንጂ ፈሪ ነህ እንዴ ምናምን ካልከው አንድ ሰው ተነስቶ ይሄዳል። እኔ ራሱ ማድረግ አልችልም አሁን ሄኖኬ ያደረገው እኔ ፈራለሁ። መፍራቴን ግን እውቅና አስተዋለሁ። የምፈራቸው ነገሮች አሉ። ፍርሃቴን በሙሉ ለሙሉ ላጠፋው አልፈልግም ብቻ ሳይሆን አልችልምም። ባጠፋው አሮጋንሲም ይኖረኛል። እንዴት አትችሉም ምናምን እያልኩኝ ጀጅመንት አልሆናል። ለምን እኔ የማልችለው ነገር መኖሩ ሌሎች ሰዎች የሆነ የማይችሉትን ነገር ዝበይ በርህራሄ እንዳይላቸው ያደርገኛል። ሶ ፈራህ መሰለኝ። ኧረ አልፈራውም but you liked on the top አለችው። አሁን ደግሞ ፈራ እንደ አልፈራውም ሲል but you like on the top እንደ ከላይ መሆን ትፈልጋለህ አለችው። ስቲል ፎጊ ነው ቃሉ። ከላይ መሆን ማለት ምን ማለት ነው? ፖዚሽን ነው እየበዳ ምናምን ከላይ መሆን ስትለው እዛ ያቺ ፓርት ላይ እንትን አሁንም ዋጠ። ልክ እሷ እንደዋጠችው ልቸው ምስፈልጋ ዋጠና ይሄን ውጦ ከዛ ዳውንታውንና ከላይ እኔ ዳውንታውን ነኝ ብላው ነበር። ከታች ነው የምኖረው፣ ታች ነው ቤቴ፣ እሱ ከላይ ነው ስቴሩ። እንዴ ወይኔ እርግቦቼ ወድቀው እና ቤታቸው ወድቆ ነበር። ለካ ነው ያላየሁት። ከላይ መሆን ትፈልጋለህ ያለችው ቤቱ ከላይ ስለሆነ የእሷ ከታች ስለሆነ፣ ግን ሌላ ቃል አለ። ለምን ከሚስቱን የቀጠለው ሚስት ቀናተኛ ናት እንዴ ከሚለው ነው የቀጠለውና ያው ቀናተኛ የምትሆነው በእኔ እናንተ ግንኙነት ልንባዳ እንችላለን። ፖቴንሻል እኚህ ያልተወሩ ድምጾች፣ ንግግሮች፣ ቃላቶች ውስጥ አሉ። አቀራረብ፣ አስተያየት ሲጨመርበት እዚህ ጋር ያላት እርቃን ምናምን ተበላ ማለት you see do you want to know what I see ይላል። I see the future ይላል። ፊውቸሩን ነው የማየው ይላል። ወንድ እሷና እሱ ቆመው ያወሩ ያለ ይመጣል አልፓቺኖና you know what I see ይላል። I see the future ይላል። ምን ማለት ነው ይሄስ ቃል? ፊውቸር ምንድነው? እኔና እሷ አብረን እንሆናለን። ፊውቸር እንዴት ነው ያየ? you need to awake አንቀላፍቷል። ይስቃል። ቀልድ ነው በሚል ርዕስ ይቀጥላል ፊልም። ኮንቨርሴሽኖቻችሁን እዩዋቸው። ወዴት ያዘነብላሉ? ቶሎ ወደ ሴክስ የሚያዘነብልበት ጨዋታው ወደ ሴክስ የሚሄድበት ሰው አለ። እኔ እንደዛ ነበርኩ እና ብቻ የትኛውንም ነገር አጥፈዋለሁ ወደ ሴክስ። በቃ ጨረስኩ እንዴ ቶሎ ነው የምጨርሰው ምናምን ይላል እና ሽርትት ይላል እና ጨዋታው በተለይ ከሴት ጋር ከሆነ ፖቴንሻሊቲ እያሳየሁኝ ነው የወሲብ ፓርትነር የመሆን እንትን እያሳየው ነው፣ ግሪን ላይት እያሳየው ነውና ፕሌይ ያደርጋታለሁ እና አይምሮዋ በመካከለኛው ወሬ ይያዛል። እርግጠኛው ፊት ለፊት አላወራሁትም። ያስፈልጋል ይሄ ጨዋታ። አያስፈልግምም ባይ ሰገጤ አይደለሁም። ካልጠበስክ ምናምን ተጫዋት፣ ዳርክ ነገር ተጫዋት። እጥፍ አድርገው ካሉ ፖርኖግራፊካል ይምሰል ችግር የለውም። ያ ነው ኢንቴንሽናችሁ። ወደፊት ስትሄዱ ስታጠነጥሩት እሱ ነው እና ቅለትን ስጡት በጨዋታችሁ መካከል። እንዲህ አይነት ነገር ቢኖር ችግር የለውም። ግን ካገባ ሰው ጋር ምናምን እንደዚህ አይነት ቴምፕቴሽን ምናምን በአለቃ ሲወራ ወደ የሆነች ሴት ሲጠቁም ምናምን መንቃት አለበት። እሱንም ፕሌይ እያደረጓቸው ነበር። እሷን ዴቭል፣ እሱን ሴት። ልክ እንደ መጀመሪያው እለት ማለት ነው። ሔዋን በዴቭል፣ አዳም በሔዋን፣ ወንድ በፕሮጀክሽን አኒሜ፣ ሴት በቢስት አኒመሷ የወንድ መልክ ነው ምናምንና ወደዛ ይገፋል። ሶ
መጠንቀቅ ያስፈልጋል። ትንሽ ገፉት። አምሽቶ ገባ፣ እሷን ጥሏት ሄደ። እሷ ቤት ተገናኙ፣ ተናደደችበት። ከዛ በነጋታው ጸጉሯን ተቆርጣለች። ከቆረጠችው በኋላ ተናደደች። ከዛ ጓደኞቿ ጋር ሄዳ የሚያወሩትም ነገር ይሄ ፕላስቲክ ሰርጀሪ ስለመሰራት ምናምን ነው። ድንገት ፊታቸው ተቀየረባት ሲሉ አየች። ዛበደች፣ ደንግጣ መጣች ምናምን። እሱ ደግሞ ይሄን አላየም። ማለት ልትነግረው ትሞክራለች። ጸጉርሽን ስለተቆረጥሽ እኮ ይሆናል ምናምን እያለ እንትን ይላታል፣ ጀጅ ያረጋታል። ኖ አይደለም፣ ነገሮችን እያየው ነው እየሰማው ነው ትለዋለች። ከዛ ሊረዳት አልቻለም። ኦኬ እና ከዛ ምን ያረጋል? በቃ ሜክ ላቭ ቱ ሚ ሴክስ እናርግ ብላው ሴክስ እያረጉ እሱ ደግሞ ትቀየርበት ጀመር። ያቺ ሴት ያያት ፊቷ ቀየር ይላል እና ድንግጥ ይልና ከዛ ደስ ይለዋል፣ ይከተላል። ከዛ በሚስቱ መልክ እየሰራች በሚስቱ መልክ ላይ ብቅ እያለች ሴቲቱ ከሷ ጋር ወሲብ አለማመደችው፣ እንዲፈልግ እንዲመኛት። እዚህ ጋር እሱም ይህንን መናገር ነበረበት። ግን ወንድ ልጅ የሆነችን ሴት መሰልሽኝ፣ አሁን እንዴ የሆነች ልጅ ነበረች እዛ ስራ ቦታ የተዋወቅኳትና የሷ መልክ መጣብኝ፣ ለምን ነው ወሲብ ላይ ምናምን ቢል ጀጅ ታደርገኛለች ብሎ ያስባል። ግን ምን አርጓታል? ጀጅ አርጓታል። መጀመሪያ እንዴት የሰዎቹ ፊት ሲለወጥብኝ አየሁ ስትለው፣ ተለወጠብኝ ስትለው ያንቺ ችግር ነው ይሄ ብሎ ወደሷ ገፍቶታል። አሁንስ የሱ ሲሆንስ ምን ብሎ ይናገር? ተጠቀለለ ትራፕ። ከዛ ምናምን እያለ እየቾመሰ ምናምን መልኳ። ከዛ ነቃችበት። ዌር ዩ የት ነበር ካለችው፣ ማንን ነው ሴክስ እያረክ ያለው ምናምን አለችው። ተያዘ ማለት ነው። ከዛ አዘነች። ፊቷ ላይ ያለው ቅዝቃዜ እንዴት እንደሚያሳዝን ማለት ነው። እያለ ፊልሙ እየሄደ ዓላማው ምንድነው? ዴቪል አድቮኬት፣ ሰይጣንን መደገፍ ወይም አድቮኬሲ፣ ይሄ ማስታወቂያ መስራት እንደማለትና እያስተዋወቀው ነው። እና ኢትስ አ ሆል ፓተርን ነው። ወደ ሆነ አቅጣጫ እንትናን ኬኑን ይዞት የሚሄድ ትራፕ ነው የተቀመጠው። እና ስለ እናቱ ጠይቆት እናትየው የሆነ ሰዓት ላይ በጣም በቃ ይቺ እንደዚህ ዞር ሲልባት መጣች። ስለ እናቱ ጠይቆት ነበር። ከዛ ልክ ስትመጣ አገኛት ማለት ነው። አልፓቺኖ ሰላም አላትና እንዴት እንደሚያስፈራ እኮ ፊልሙ መልኩ ምናምን። ሰላም አላትና እንዴት ነሽ ምናምን። ከዛ ድንግጥ አለች አይታው፣ ልክ የምታውቀው ትመስላለች። ከዛ ሰላም ካላት በኋላ የመጀመሪያሽ ነው አላት። ሊፍት ውስጥ እዚህ ስትመጪ ሲላ ኬኑ መለሰ ቀድሞ፣ አዎ የመጀመሪያው ነው አለ። you didn't let me finish አለችው። በኋላ ላይ እንድመልስ እኮ ፈቃደኛ እንትን አልሰጠኸኝም፣ እድል አልሰጠኸኝም እንጂ እነግርህ ነበረ። እኔ እኮ የመጀመሪያ አይደለም እዚች ኒውዮርክ ስመጣ 1966 ላይ መጥቼ ነበረ እና አስተናጋጅ ሆኜ ስሰራ አንድ አስተናጋጅ ገጠመኝ። ኦል ባይብልን በቃሉ ያውቀዋል አለችው። መጽሐፍ ቅዱስን በቃሉ ሸምድዷልና አባትህ ነው አለችው። በቃ ባጭሩ ስነግራችሁ አባትህ እኮ ነው ትለዋለች። በኋላ ነው የምትለው። በርግጥ ግን አባቱ ነው ልክ። ማን ነው አባቱ? ዴቪድ ዳድ ይለዋል። አሚዮር ዳድ ይለዋል። የአባታችሁ ዲያብሎስ ነው የሚልበት ፓርት አለው ክርስቶስ። እናታ አባታችሁ አብርሃም አይደለም አባታችሁ ዲያብሎስ ነው ይላቸው። ቫኒቲ ሲያሳዩ ነው ባይዘው። የዛም ጋር ቫኒቲ ማለት ትዕቢት። እኛ እኮ ለማንም ተገዝተን አናቅም፣ ባሪያ ሆነን አናቅም ሲሉት፣ የአብርሃም ልጆች ነን እኛ ለማንም ባሪያ ሆነን አናቅም ሲሉት፣ ለማንም ባሪያ ሆኜ አላቅም። አትቆነስ ነው። እኔ እኮ ምንም የትኛውም እኔ እኮ ሱስ የለብኝም ይሉኛል። ወይ ጌታ ሆይ በቃ እኔ በቃ የልጅ አሁን ያ ልጅ እንዲህ አለ እንዲህ ብላጮ አለቀሰች አለ እህቱ እንዲህ ያስብሉኛል። ልክ እኔ እኮ ወድቄ አላቀው እኔ ምንም እንትን ምናምን ሲለኝ ሳላቀው ትዊስት አድርጎ ውስጥ በቃ የልጅማ ጌታ ሆይ የሆነ ነገር ይሁን እንዴት ነው እሱ ምናምን ትላለህ። ልክ ይህን ነገርማ አንድ ነገር አድርገው ብሎ ኢዮብን ሊከስ እንደመጣው ሸጦ እዚህም ጋር እና ልጁ ነው አባትህን who are you ይለዋል። ስሙን ሲጠይቀው ማን ነው ስምህ ይለዋል። they call me by many names ይለዋል። እና ስሙ ብዙ አይደል። አሁን ራሱ ሰይጣን አልኩኝ፣ ዲያብሎስ አልኩኝ፣ ከሳሹ ይሉታል። ምንድነው ብዙ ስሞች አሉት ብቻ።
ሌጊዮን ምናምን እያሉ እንደዚህ ስም በስሞች ይጠሩታል። የተለያየ ስም አለ እና ኮል ሚ ዳድ አይ ፕሪፈር ዳት ይለዋል። አባቴ በለኝ ይለዋል። እና ሊትራሊ የስጋ አባቱ ነው። እና እሷም ሴትዮዋን ምንድነው ያደረጋት? ባይብልን በቃሉ ሙሉ ማወቁ አሻፈዳት። በእናታችሁ ባይብልን ማወቅ አይደለም ትርጉም ሁሉ ያውቃል፣ ሁሉን ነገር ያውቀዋል። ሲከራከረው እንደዚህ እግርን ከተራራ ላይ ጣል ተብሎ ተጽፏል እያለ ነውና ባይብልን ማወቅ መንፈሳዊነት አይደለም። ኢቭን ትርጉሞቹን ማወቅ መንፈሳዊነት አይደለም። you need to be careful። ሶስተኛ እና be careful ባይብልን ስለሚያውቅ አንድ ሰው የእግዚአብሔር ሰው ነው ማለት አይደለም። ልቧን ጠባላት መጽሐፍ ቅዱስ እየተጠቀመ እንዳውም እንደ በግ በተኩላዎች መካከል ልካቸዋለሁ የሚል ቃል ተጠቅሞ ነው ይተከማል። ያቺን ቃል ለአልፓቺኖ ለእንትናም ተጠቅሞታል ለኬኑ። ምን ማለት ነው ግን እንደ በግ በተኩላዎች መካከል ልካቸዋለሁ ማለት? ተኩላዎች መካከል ከሄድኩኝ በግ ሆኜ ተኩላዎች እኮ ይበሉኛል። ግን እግዚአብሔር እንደሆንኩ እንድታቁ እንደ በግ በተኩላዎች መካከል ልካችሁና ምንም አያረጓችሁ። ተኩላዎቹ ያያችኋል በግ እንደሆናችሁ መብላት ይፈልጋሉ፣ ግን ዘይካንት እግዚአብሔር መሆኔን እንድታቁ እንዲነማረገው እንደ ተኩላ እንደ በግ ሆኜ አልፌ ያውቃለሁና አይቼዋለሁ። የሆነ አንድ ወዳጄ እየቃመ ሌሊት ቃጤራ ተኝቻለሁና ድንገት ግልብጥ ስል እንደዚህ ብሎ እያየኝ ነው። መድኃኒዓለም እንደዚህ ቁጭ ብሎ እንዲህ ብሎ ያየኛልና ከዛ በአይኔ በእንትን ውስጥ አይቼዋለሁ በፕሪፍራሉና በነጩ የተኛው መስዬ አይቼው ተኛው። ተመልሼ ተኛው። እንቅልፍ ወሰደኝ። ከዛ የሆነ ሰዓት ላይ ምን ብሎኝ ያውቃል? እኔ እኮ ታሳዝነኛለህ ታውቃለህ አለኝ። ታሳዝነኛለህ እና ማን እንደሆንኩ አታውቅም ምናምን ነገር ነው። ብዙ እድፎች ነበሩበት ልጁ ኢቭን የሚመጻደቅባቸው ምናምን ኖርማሊ ትክክል አድርጎ የሚያያቸው ትዊስትድ የሆነ ቫልዩ ሃይራርኪ ያለውና ታሳዝነኛለህ ይለኛል። እኔ የእውነት ለመኖር የምትታገለው ትግል ነገር ነው። የሆነ በቃ መጣር ምናምን እንደዚህ ሰው ልጅ ይለወጣል አሁን ምናምን ብሎ መጨናነቅ ነበረ ከዳርክ ናይት በፊት። ይሄ እናትነቱ ፌሚኒቲው ነበር። ቤተልሔም እያልኩ ድል እንስጥ ቦታ ክርስቶስ እንኳን ቦታ አግኝቶ ተወለደ፣ ግርግም እንኳን የምታክል ቦታ እንዴም መስጠት ያቅተናል ለሰዎች ምናምን እያልኩኝ የሆነ ሮማንስ ውስጥ የነበርኩበት ጊዜ ነውና ያ ያስገባውትኝ እባብ ተኩላ ልበለው እንደ በግ ያየኛልና ታሳዝነኛለህ እኮ ይላል እና ሊበላኝ ይፈልጋል፣ ግን አሳዝነዋለሁ እንደ በግ ያየኝ። ከተኩላ ውስጥ እንኳን የማዘን ወይም መብላት አለመቻልን ሪዝኑ ሊለያይ ይችላል። ሁሉ ጊዜ ማዘን ላይሆን ይችላል፣ ግን በማዘን ተኩላው በጉን አይበላው። በተኩላዎች መሃል እንደ በግ ልካቸዋል። እንደ ነው ያው በጋርላችሁም ነው እንደ በግ ልካቸዋል። እና ይሄንን ጥቅስ ለሷም ተጠቅሞታል እና ልቧን ጠባ ነፋት፣ ወለደችው እሱን። ከዛ ሲያየው እንደ አባትየው ነው፣ ኬዝ አይጥልም። አባትየው አሸናፊ ነው። ምንም ቦታ ቢሄድ የትኛውን ቦታ ሲሄድ ቋንቋ ያውቃል፣ የሰው ስሞች ያውቃል። ያው ዴቪል ነው፣ የሰው ስሞች ያውቃል፣ የተወለድክበትን ጊዜ ያውቃል ምናምንና ያን ሲነግር ትርክክ ይላል ውስጥ። በተቻለ መጠን እንዲህ አይነት የሆነ ተአምር ልባችሁ የሚከፈት አይሁን። በጣም ቀላሉ መግቢያ ሰይጣን እንደዛ አይነት ጨዋታ እንደዛ አይነት ፕሌይ የሆነ ነገር ይልሃል። ፐርሰናሊ አንተ የምታውቀው እዚህ ጭንህ አካባቢ ያለ መስመር ምናምን ይነግርሃል። በሳት የተቃጠልከው ልብስን አውልቀ አላየኸው ምናምን እዚህ ጋር ቢነግርስ አዎ መስመር እዚህ ጋርም እዚህ ምንም ቦታ ይኑረኝና ይወቀው ምን አገባኝ እንዳደነግጡ። ልባችሁን የሚፈልገው እንደዛ እና ኤቭሪቲንግ ያውቃል። ስለሚያውቅ አሸናፊ ነው። ልጅየውም አጋጣሚ አይደለም ሁሉንም ኬዞች የሚረታው ጎበዝ ስለሆንክ ነው እንደዛ ነው የሚመስል ይለዋል። ወደ መጨረሻው ሲል ልምጣላችሁ። የመጨረሻው ሲል ነው አጓጊውና ኃይለኛው። God gives likes to watch ይለዋል። እግዚአብሔር ማየት ይወዳል። likes to watch እናት እምስ ነው እዚህ ጋር he's prankster ይለዋል። አንዳንድ ፓርቶች ድምጹን ዝቅ አደርጋለሁ። ሊትራሊ እየተሳደበ ነው ሰይጣን እዚህ ጋርና በቃ እንት ይረብሸኛል። በዛ አይነት መንገድ መጠራቱ አሲፍ እኔ
ባልጠራውም ግን የሚጠራውን አካል ማየቱ ድምጽ ከፍ አድርጎ ትንሽ ያሳፍረኛልና ቋንቋ የምንቀይርለት በውዳሴ ማርያም ሲጻፍ ከመቀመጫቸው ሁሉ ይነሳሉ ይላሉ። ኢየሱስን ሲጽፉት በጥቁር ይሄድና ጽሁፉ ልክ ኢየሱስና ማርያም ላይ ቀይ ይሆናል እና በዛ ክብር እንደዚህ የምናደርገው እዚህ ጋር ኢዝ ፕሪንክስተር ምናምን ሲለው ትንሽ ይደብራል። ግን ስሙት። He gives man instincts ይላል። He gives you these extraordinary gifts and what is he do ብሎ ወደ ላይ ቀና ብሎ የሚሳደበው ስድብ አለ ላሳልፈውና ሩሎች ያስቀምጥና look but don't touch ሉክ በዶንት ታች ህጎች አስቀምጠዋል። ኢንስቲንክት ሰጥተዋል። ምኞት አለ፣ ጥሪ አለ፣ ፍላጎት አለ፣ መንገብገብ አለ። ከዛ ሉክ በዶንት ታች ይላል። ታች በዶንት ቴስት ዶንት ስዋሎ ይላል። when you jump from one to the other thing what is doing ይለዋል። ቆይ but don't test ይስቃል። ከላይ ሆኖ ይስቃል። አንተ ከአንዱ ወደ አንዱ ስትሄድ ለምንድነው ጣልቃ የማይገባልህ ነው? የሆነ ነገር እንዲስብህ ሆንክ። መሳቡ ያንተ ጥረት የለበትም፣ ኢንስቲንክት ነው። ከዛ ህግ አለ። ሉክ but don't test touch but don't test አትቅመሰው። test but don't swallow ይላል። አንተ ከአንዱ ወደ አንዱ እየሄድክ የተደፋ ስትሄድ ምን ያደርጋል? ከላይ ቁጭ ብሎ ይስቃል። but I don't judge him ነው የሚለው። ከዛ ቀጥሎ እኔ ግን ጀጅ አላረገውም I'm the last humanist ይለዋል። እኔ እኮ የመጨረሻው የሰው ልጅ ወዳጅ ነኝ። ምንም ነገር ጀጅ አላረገውም። አባንዳንድ አላረኩትም፣ አላባረርኩትም። የፈለገውን ነገር እንዲያረግ ፈቅጄለት እኔ እኮ ሁሉ ነገር ሲጀመር አፍንጫዬ እዚህ ጋር ነበር፣ እያሸተትኩ ነበረ። ያው እሁድ ዕለት የፈጠራቸው የሚባለው ከእሁድ ጀምሮ እስከ ዓርብ ነው የፈጠረው። ከእሁድ ጀምሮ ሰይጣን ነበር ሰው ልጅ እስኪመጣ ድረስ። እያንዳንዱ ነገርን እኮ የሰው ልጅ እንዲኖረው የሚመኘውን ነገር በሙሉ ነርቸር ያረኩት እኔ ነኝ። ኔቸሩን ባልፈጥረውም ነርቸር ያረኩት እኔ ነኝ። እንትን ያሳደግኩት ወይ ያበረከትኩት፣ ያበዛውት፣ ያሳመርኩት እኔ ነኝ እኮ። እኔ ነኝ እናንተ የምትወዱትን ፑሲ ትወዳላችሁ፣ መጠጥ ትወዳላችሁ፣ ሙዚቃ ትወዳላችሁ፣ ዳንስ ትወዳላችሁ። ይሄን ሁሉ ማን የሰጠ ይመስላል? ቃየል ነው እኮ ከገደለ በኋላ። እኔ ነኝ የሰጠዋችሁ ሁሉንም ነገር። ኢንስፓየርድ የምትሆኑበት እኔ የሰራሁት ዓለም ላይ ሆናችሁ እኔን አልፈልግም። ምን አይነት አማርኛ ነው? I care about what he wanted and I never judge him ይላል። ኦልሞስት ፊልሙን እያየን ትላንትና በቃ 50 በትልቁ ያየሁትኝ ቪዲዮ ከፊልሞች በሙሉ በጣም በትልቅ ደረጃ ያየሁትኝ ይሄንን ዴቪል አድቮኬትን እና ወርድ ባይ ወርድ ለዋል እና ረዴት ተደነግጥ ነበር። ኤቭሪቲንግ ሲሉ አብሬ እያልኩ ማለቴን እንኳን አላስታውስም። ፍሮም አንኮንሽስ ነው የሚወጣው። አላውቀውም እኮ ምን እንደምን። የመጨረሻ የሚገርም ፊልም ጀጅ ሂም in spite of all his imperfection I never judge him ይላል። I'm fan of man ይላል። የሰው ልጅ አድናቂ ነኝ እኔ እኮ ይላል። I'm a humanist ነኝ። Maybe the last humanist. In their right mind, Kevin, could possibly who on the right mind, Kevin, the 21ኛው መቶ ክፍለ ዘመን የኔ መሆኑን ማን ነው? እንዴት አይነግሩህም? 21ኛው መቶ ክፍለ ዘመን እኮ የኔ ነው። 20ኛው መቶ ክፍለ ዘመን ነው 20 ነው። in centuries of my love it ሁሉ ነገር የኔ ነው። በ20ኛው መቶ ክፍለ ዘመን እኮ ሁሉ የኔ ነው። I'm picking ጊዜ የለኝም፣ ስራ አለብኝ፣ ጠቅጠቅ እናድርግ እንጂ በቃ ኬቨን ነቃበል እንጂ ምናምን ይሄው ብሎ እዚህ ጋር የሚጋብዘው ከእቱ ጋር እንባዳ ከሷ ውለድና ልጅ በሁሉም ትሮን ላይ ይቀመጣል። በሁሉም ወንበር ላይ የሁሉም ወንበር የሚገብርለት ወንበር ላይ ይቀመጣል እና ዓለምን እንግዛ።
I'm peaking, Kevin. It's my time now. የሚገርማችሁ ማለት ነው ይሄ ፊልም እዚህ ጋር ብቻ ይሄ ሲል ላይ የሚቆየው በትንሹ ከ15 ደቂቃ በላይ ነው ኮንቨርሴሽኑ ብቻውን It's like Marianne. Oh yeah. Case. Because you're my father. I'm a little more than that, Kevin. Awfully hot in that courtroom, wasn't it? What's the game plan, Kevin? It was a nice run, Kev. Had to close out someday. Nobody wins. Revolution, Kevin. Even like homebound. Yeah, Mexico. Stars and steel, guitars and luscious lips as red wine. Kevin, you don't know how hard it's been for me to make for you. Broke somebody's heart. Why the law? And I'm afraid that it got the shit, Dad. Why lawyers? Why the law? Because the law, my boy, put... ለምን ግን ሎየሮችን ተጠቀምክ አባቴ ለምን ግን ይለዋል ለምን ሎየርን ተጠቀምክ ሲለው because ህግ It's the new priesthood, baby. It's a new priesthood, baby ይለዋል አዲሱ ቅስና ነው ክህነት ነው ጠበቃነት ይለዋል እሱን ከያዝኩኝ ዓለምን ቆጣጣራታለሁ ሉክ ብዙ ጊዜ ቪዲዮዎች ሰራ የፍትህ ተቋም ላይ ነው አገር የቆመችው ፍትህ የተዛባች እለት በቃ ቻው አገር የለችም ሌባው ታስሮ ያልሰረቀው ታስሮ የታሰረቀው ከተፈታ በቃ አለቀ በቃ ህግ ከተዛነፈች በቃ አገር የለችም አለቀ በቃ ህግን ነው እንፈልጋታለን this is a new priesthood አለ አዲሱ ቅስና አዲሱ ክህነት ነው ማሰር መፍታት ታዲያ ጠበቃነት ምን ማሰር መፍታት ለጴጥሮስ ምን ነው የሰጠው ማሰር መፍታት በምድር ያሰርከው በሰማይ ታሰረ በምድር የፈታው በሰማይ ፈታ ምን ማለት ነው priesthood ነው the new priesthood ለዚህ ነው ጠበቃዎችን ፈልገው ይላል ጠበቃን በቃ አለቀ ፍትህን አዛባዋት It's the new guns blazing. Two of you, all of us, acquittal after acquittal after acquittal, until the stench of it reaches so high and far into heaven, it chokes the whole fucking lot of them. In the Bible, you lose. In the Bible, you lose, ይለዋል We're destined to lose. We're destined to lose, Dad. Consider the source, son. ማን ያለው እሱን አዲሱን ቡክ ራሳችንን እንጽፈዋለን በመጽሐፍ ቅዱስ ውስጥ ያለውን ፕሪዴስቲኔሽን ቀድሞ የተተነበየ ነገር እንተውና ራሳችን አዲስ ነገር እንጽፋለን ምን አስጨነቀን ነው ቻፕተር 1 ሂር ይለዋል አልተር ይለዋል this is altar ይለዋል አልተሩ ላይ የተቀመጡትን ነገሮች እዩዋቸው ሁለት ጥቁር ሻማ የሆነች ጨርቅና ቢላዋ ከዛ ወይን አራት ነው በዚህ ሁለት አራት ጥቁር ሻማ እና አልተሩ ላይ አልታር ማለት ልክ እንደ ታቦት መሰዊያ ማለት የአዲስ ኪዳኑ አልታር ይሉታልና እዛ መሰዊያው ላይ እሱ ልጅቷን ነው የሚበዳው እቺን እህቱ ናት ሚስቴክ አፍተር ሚስቴክ ሂር ኢዝ ዩ ይለዋል አንተን ወለድኩ ብዙ ሚስቴኮች አሉ ከዛ እናንተ ሁለታችሁ ስትገናኙ የሚወለደው ልጅ half sister ናት ከናት ስለማትወለድ ግን የሚወለደው ልጅ ዓለምን ይመራልና እዚህ አልታሩ ላይ ነው ስጋና ደሙ የሚፈተተው ማለት ነው ልክ ያንኑ ነገር ኢሚቴት ያደርጋል አንድ የዴቪል ባህሪ እዚህ ጋር ማንሳት እንፈልገው ኢሚቴሽን ነው ኢሚቴት ያደርጋል ኢንላይትመንት የሚመስል ፌክ ኢንላይትመንት አለው ምንድነው መንግስት ገነትን የሚመስል ፌክ ገነት አለው የሚመስል ነገር ይሰራል ዋናውን ያውቀዋል ኢሚቴት እያደረገ ነው የሚሰጠው እንጂ ዳይሬክት እንትን የለው ራሱን አይገልጥም ልክ አሁን አልፓቺኖ ዴቪልን ወክሎ ሲሰራ እንደምታዩት መጨረሻ ላይ ነው ይሄን ያመጣው እንጂ ከመጀመሪያ ጀምሮ ዴቪል መሆኑ አይታወቅም that's our secret ብሎታል killing you with kindness
በመልካምነት መግደል ነው። ያ ነው የኛ ጥበብ፣ የኔ ጥበብ እንዲህ ነው ይለዋልና አልታር አዘጋጅቶ ሻማ ጥቁር ቢሆንም ሻማ አድርጎ ዋይን ልክ ዋይኗ ደግሞ ክርስቶስ ደም ምናምን ስጋው ያው ግብረ ስጋ ይገናኛሉ፣ ልጅ ይወለዳል። ያ ልጅ ስጋ ይሆናል። ደም እዚህ ጋር በወይኑ ፈንታ ያው ወይን ነው ዛም ሁለቱን አድርገው አቤት 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 ፊልም እንዳይመስላችሁ ኤቭሪ ወርድ ገራሚ ነውና እነ ስሞኔ ምናምን ስለመጡ እንግዶቼ የሆነ ክፍሌ ሰው እዛ አስቀምጣል ይላል። ይሄም የዴቪል አድቮኬት ስራ ሊሆን ይችላል። ትልቁ ግን የዴቪል አድቮኬሲ ትዕቢት ላይ ነው የሚመጣው። ስተብት የሆነ ጉዳይን እንደ ጠነቀቅከውና እንደደረስክበት ያንተ እንደሆነ የባህሪህ እንደሆነ ስታወራ ያን ጊዜ ዴቪል ይጀምራል አድቮኬሲውን ይጀምራል። በማንም የሚጀምረው ግን በሰው ነው እና እኛ አንተን መጥላት መጥመድ አንተን ያንተን ስህተት መፈለግ ስንጀምር እናስተውለዋለን። አናስተውለውም ሶሪ ስሜታችንን በስሜትን ሰይጣን እንሆናለን ማለት ነውና ልክ ያንተ ሪፍሌክሽን ያንተ የወሰድከው ሮል እኛ ጋር ሌላ ሮል ይሰጠናል። ያንን ሮል ቼክ ካደረግከው ፓተርን አለው። ባይብል ውስጥ የሆነ ሰው እንደዛ ሆኗል ማለት ነው እንደዚህኛው ሰው። ከዛ አንተን ሮል እየሰጠህ ነው እና አንዳንዴ ለምንድን ነው የምቀናው? ለምንድን ነው የምመቀኘው? ለምሳሌ ቲቲንና ወንጌልን ሳበላ እርግቦቼ ምናምን ሲበሉ ኦክሲቶሲን ፊል አረጋለሁ። ቦንድን ሲበሉልኝ ምግቡን መብላታቸው ውስጥ አስኢፍ እኔ የበላው ያክል ሰውነቴ ደስ የሚል ስሜት ያመነጫል። ፎር ዛት ማተር የምንበላው እኮ አንድም ስለ ደስታ ነው። ኬሚካል ሪያክሽኑ ምላሳችን ውስጥ የሚገኘው ኬሚካል ሪያክሽን ሰውነታችን ደስ ስለሚያሰኘው ስለ ራበን ብቻ አይደለም። ሲበሉልን አሁን እነሱ ሲበሉ ውሻዬ ምናምን ሚስቴ ልጄ ምናምን እንዳልኩት ሲበሉ እንዲህ አይነት ቦንድ የሚሰማኝ ሌላ ሰው ሲበላ ለምንድን ነው ይሄ የማይሰማኝ? አንዳንድ ሰው ደግሞ ሲበላ ጭራሽ ደም የሚፈላበት ጊዜ ነበር። ነግሬያችኋለሁ አይደል? ከዚህ በፊት በቃ ሲበላ ጫቅ ሲሉላ ሰማዋለሁ። ላውድ ስፒከር ሆኖ ውሃ ሲቀዳ ምናምን ሲጠጣ ጉርጉጭ ብሎ ሲገባ እና ቅናት እኮ ነው ማለት እልህ ንዴት አለ። የኔን ምግብ ነው የሚበላው የኔን ምናምን። ግን አንዳንድ ሰው ደግሞ ሲበላልኝ ደስ ይለኛል፣ አንዳንድ ሰው ሲበላብኝ ደስ አይለኝ። ያው ድርጊት ነው። ምንድነው ይሄ ፕሌይ ከየት ነው የመጣው? ምንድነው እንዲህ እንደሆነ ያደረገኝ? ኦኬ አየው የኔ በሚለው ብቻ አላውቅም። አሁን ወደ ስለ ልቦናው ገብቼ ትርጉም አልሰጣችሁም። ላሳይ የፈለኩት ምንድነው አንዳንድ ሰው ቅናት፣ ምቀኝነት፣ እልህ፣ ቁጣ ምናምን ውስጥ ይከታችኋል። ዘ ዴቪል አድቮኬትን ዴቪልን እየሆናችሁ የሱ ቃል አቀባይ ወይም የሱ ተናጋሪ የሱ አፍ እየሆናችሁ ትመጣላችሁ። ግን እዚህ ጋር ያንን እንድትጫወቱ ያንን ፕሌይ እንድትጫወቱ ያስደረጋችሁ አካል አለ። እሱን ኮንሸስ አድርጉት። ምንድነው? እንዲህ የሆንኩ ነው። ነገርኳችሁ በምግቡ ጉዳይ ጀለስ እኔ እንዲህ የሆንኩ ነው። እኔ አይደለሁም። ታውቃለህ እኔ የማስተምረው ሰንበት ትምህርቴ ስለማስተምረው ልጁ እና እኔ አይደለሁም። ይሄ ነገር ግን እየተሰማኝ ነው። ፕሊስ ሄልፕ ሚ። አንደኛ የሆነች ሽንኩርት ወይ ቲማቲም ገዝተህ ግባ። ቤቱ ዝም ብለህ ስትበላ ምናልባት ያ ይሆናል ይሄን የፈጠረው። ከዛ ቀጥሎ ደግሞ እኔ እንጀራና ስላደው ከእንጀራ ጋር የተያያዘ ምናምን ትራማ አለብኝ እሱ ይሆናል። ሶ ፕሊስ ተረዳኝ። ሼንን ምናምን ብዬ አወጣሁት። የራሱን ጉዳይ ለራሱ ሰጠሁት። አሁን አድቮኬሲ ይቀነሰ። ኦኬ እየተወኝ ይመጣል። ሰዎቹ ልክ በዳሽ ይመስላል ጸጉርሽን ከፍ ሳረግ ሲል ያዘው። ምንድነው? ወዴት? እሷ ከላይ መሆን ነው የምትፈልገው ሚስትና ስቶፕ የሆኑ ነገሮችን አዌክ ማድረግ ያለበዛ ፕሌዩ ይቀጥላል። እና አልፓቺኖ ሚስቱን እሱ እዛ ኮርት ሩም እየተጨቃጨቀ ሚስቱን ሄዶ ለሰዓታት ሸከሸከለት ለሰዓታት እና ሰውነቷን ቡጫጭሮታል። እና መጀመሪያ ቤቱን በሩን ሳልከፍትልን ነው ገብቶ ያየሁትና ከዛ መጀመሪያ ማውራት ጀመር። ለረጅም ሰዓት አወራን። ጥለኸኝ ስለምትሄድ ቤት ብቻዬን ስለሆንኩኝ ማንም ያወራኝ ስለሌለ ነው መሰለኝ ውስጤ ደስ እያለው ነበር። ከዛ አወላለቅና ሴክሱንም የፈለኩት ይመስላል ግን ማቋረጥ አልቻልኩም። ማቋረጥ ብለውም እምቢ አለ። ለሰዓታት እኮ ከካኝ ምናምን ትለዋለች። ይሄን ደግሞ ነግሮታል። መጀመሪያ ጀዝባ ስለሆነ አላስተዋለም እንጂ የሆነች ሴት በ40 አይነት ፖዚሽን ሸክሽኪያት አንድ ትሮጃን ሆርስ ነው አርሚ ነው የነፋኝ ወይስ ይሄ አንድ ሽማግሌ አለችኝ ብሎ ነግሮት ነበር። እዚህ ጋር ሚስቱ መጥቶ እንደዚህ ያደረገኝ ስትለው ይሄ እንትንሽ ነው ምንድነው ራስሽ ላይ ያደረግሽው ብሎ አላት።
ራሷን እኮ አርዳ እኮ ነው የምትገለው እኮ በኋላ ላይ ምንም ሊያምናት አልቻለም። እና አዌኪት የሆነ ነገር አታርመጥምጡ። የማይሆን ነገር ከሰማችሁ አንድ ወዳጄ ምን አለ የሆነ ልጅ እንደዚህ ምናምን እንደዚህ ብሎኝ ሰይጣንን ፓተርን ምናምን አየሁበት ስለ ንቦናን የመሰለኝ ችግሩ ስለሆነ ግን እኮ ሰይጣን እንወደዋለሁ አይሏል። አይ ጀስት ስቶፕ ዴር ማለት ነው። ኦኬ እንዴት ምናምን አልኩት። ትንሽ ገረመኝ ምናምን ተውኩት። ከዛ በኋላ ምኑን ተውኩት? ጓደኝነቱ በቃ ወይ አልገባውም። ሰይጣን ብሎ የወከለው አስተሳሰብ ድርጊት ምናምን ማንነት አልገባውም፣ ወይ ደግሞ እኔ ልጁ አልገባኝም። ስለዚህ አይ ጀስት ሆልድ ዴር ተውኩት። ከዛን ቀን በኋላ ስሜት የለኝም ለዛ ልጅ። ማድረግ የሚገባኝ ነገር አድርጌ ተውኩት። አይ ጀስት ፋን ኦፍ ሂም አለኝ። በጣም ነው እኮ የሚመቸኝ አለ። ያስኳት አርላያችን ሊለቃት አልቻለም። ለ20 ደቂቃ ነው ከሱ ጋር የቆየሁት። ከዛ በኋላ ከዛን ቀን በኋላ 20 ደቂቃ አይደለም 1 ደቂቃ መንገድ ላይም ቆይተን አናቅም፣ በስልክም ቆይተን አናቅም። ኢፍ ሂ ኢዝ ሂስ ፋን መሄድ ይችላል እዛው ጓደኞቹ ጋር ከሱ ጋር ምናምን ፏፌሽ ይበል። this is not play ለኔ ጨዋታ አይደለም ይሄ ብዬ አቮይድ አደረኩትና አንዳንድ ውጠን የምናስቀምጣቸው ነገር ወደ ቤታችን የምናስገባቸው ነገሮች የሚገርም ዋጋ ነው የሚያስከፍሉን። እዚህ ቤተልሔም ላይ አንድ አይደለ ሁለተኛው ትብት ላይ ማን እንደሆንኩ ሳያውቅ ወደ ቤቱ ይዞኝ ሄደ እና ኧረ እባክህ ሰውዬ ምናምን እያለ የሆነን ልጅ ወደ ቤቱ ይዞት ሲገባ ሰይጣንን ሆኖ የሚሰራ ፓርት አለ። በልሁ እንደ ስሙ ነው፣ ይታገላል፣ አያቆምም። ሊያገኘኝ ፈልጎ ይደውላል፣ ሊታገለኝ ፈልጓል፣ ሊያሳምነኝ ፈልጓል፣ ስልጣኔን ፈልጓል። ማን እንደሆንኩ አላወቀም፣ ምን እንደምፈልግ አላወቀም። እኔም ቆሌ እንዳለኝ አላወቀም። ልነግረው ፈለግኩ፣ ንስሐ ልገባለት አማረኝ፣ ደወልኩለት፣ ተገናኘን። እስክንገናኝ የማስበው ከልጅነት እስካሁን ያለውን ነግሬው ቢፈልግ በፖሊስ እንዲያሳስረኝ ከፈለገ እንዲገለኝ ነበር። ስደርስ ግን እያስለፈለፍኩት ነበር። እንደ ማንኛውም ሰው ሰውነቴ ቀድሟል። ናላይ ውስጥ ሆኜ ከመጣውበት ዓላማ የሚጋጭ ድርጊት ሲያደርጋ ያለው ላውራ መጥቼ እያስወራው ነው። ስለ ራሱ ያወራው መልካም ነገር ለጆሮዬ በቂ ያልመሰለውምና ውሸት መረቀ። ቅንፋለሁ። ድምጽ ስቀይር ይሁት ድምጽ ስቀይር ቅንፉን እያወራው ስለ ራሱ ያወራው መልካም ነገር ለጆሮዬ በቂ ያልመሰለውምና ውሸት መረቀ። ማን ነው በሰውነቴ ያለው ውሸት የሚጠጣ? አላወቀም። ጆሮዬ የቃል እንቁፍቱ ነው፣ ብሌኖቼም ጠራራ ጨለማዎች። መልኬን በፎቶም ይሁን በመስታወት ማየትም አልወደው ለዚህ ይሆን? ማቆም ፈለገ፣ ተቸገረ። ቅንድቤን በአዎንታ ወይም ባሉት አላንቀሳቅስለትም። አናቴንም ሬሳ ነኝ። ሳልወዳደረው መቀደም ተሰማው። ጉድለቱን አየ። ሳላሸንፈው ማነስ ውስጥ ዋኘ። ሰው መሆኑ ነበር። ቆየት ብሎ የስሜቱ መቀዣበር ፊቱ ላይ መታየቱ ሊያጣራ ከጀርባዬ ባለ የካፌ መስታወት አጨነቆረ። ብችልበት እንዳንተ ራሴን ማየት ከኔና ከሱ ውጪ ጨዋታ ሊስም ሞከረ። የተደበረ ሰው መልክ አሳየዋለሁ። ደስ ብሎኛል እኮ እንዴት ላሳየ? መጠመጥኩት። ስለ ራሱ ብቻ እንዲያወራ ያደረግኩት። አልገባውምና በውስጡ ምን ነካኝ እያለ ነው። እኔም እንደሱ እያልኩ ነው ወንድሜ። ለምን እንደሆነ ባላውቅም ብርሃን በላለሁ። አላገኘሁምና ጽድቅ ጠጣለሁ። አልቆ ኃጢአተኞች እንዲቀሩ ራስ ቅሌ መሃል ተዘፍዝፌ በአይንና ጆሮዬ ከፀሐይ ተቃራኒ እሰራለሁ። የጨለማም ጌታ አለው። ፀሐይዋ በሰማይ ተሰቅላ ለምድር የምትልከው ሙቀትና ብርሃን በሰዎች ስሜት ህዋስ ሆኖ ሲተረጎም ጠብቄ ወስደዋለሁ። የኔ ሰውነት ሞቷል፣ አይሰጠኝም። ይሄን መጥማጭ ነኝ። ስሜቱን የማያምን እንዲህ አይነቱ ሲገኝማ በአይንና አፉ በኩል እስኪዘረገፍ ጎትተዋለሁ። ስሜቱ አቁም እያለው ነበር። በፍጥነት ተሰናብቶ መሄድ ሲገባው በትትና ኃይሉን ይጠባል። ቢገለኝ እዚሁ ኧረ ያለ ንስሐ ልሞት። ቅንድቦቹ ተሰብስበው አፍንጫው ራስጌ እስኪገናኙ ፊቱን አቀጭሞ በአፉ በኩል ይወጣል። ለምላሴ ጠባቂ አኑራለ መዝሙረኛ እያለ ይቀጥላል። የሆነ አንድ ዴቪልን የሚጫወት ካራክተር ሰርቼ የሆነን ሰው ሲመጣመጣው እያሳየሁ ነበርና ወደ ቤቱ ይዞኝ ይገባል ይላል። ከዚህ በኋላ ወደ ቤቱ ላይ ይዞት ይገባል። በኢትዮጵያዊ ትትናው እየተመራ ምናምን ይላልና try to trust your gut። ስሜታችሁን አሰልጥኑ፣ ተከተሉት። ከዛ ግን ሰይጣን መኖሩን ግን እወቁ። መተዋል ብያለሁ። ቻው። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ።